ይኸው ቡናው ይኸው ሙሌ እኔ ላሽስ አሳሳይ ሳይ ሞ በጣም ነው ያደመቀልን ቡናችንን በቆሎ በጣም ያው የሳምንት ቃል ነበር አዎ ቃልሽን አክብረሻል ዛሬ ቃሌን አክብሬያለሁ በየአመቱ እኮ ደስ የሚለው በቃ ልክ ክረምት መጣል ሲጀምር በቆሎ ሸት ነው በቃ በየመንገዱ ራሱ ሲራገብ እኔ እኮ ከመንገድም ገዝቼ ይበላለሁ የምር በጣም ነው ደስ የሚለኝ እሱና አንድ ደግሞ የሽምብራ ሸት አለ በየመሱ መቅረት የለበትም ከኛ አንተ አሁን የቡና ሰዓታችን ላይ ደርሰናል ዛሬ እንግዲህ ስለ ውሃ ነበር አይደል ስናወራ የነበረው ስለዚህ ውሃን እንደው ዝም ብለን ስለ መጠጣታችን ብቻ ሳይሆን ውሃ ከሰው ልጆች ጋር ስላለው ቁርኝነት ተፈጥሯዊ ሁኔታውን የተለያዩ ጉዳዮችን ነው ስናነሳሳ የነበረው እንደው አሁን ደግሞ በቡና ሰዓታችን ላይ ውሃና የሰው ልጅ ተፈጥሮ ስለ አብሮነታችን ብንጫወትበት ምን ይመስላችኋል ጥሩ ሐሳብ አይደል ጥሩ ሐሳብ ስለዚህ ቡናችንን እየጠጣን እንጫወታለን ማለት ነው ውሃ የሰውነት ጠባይ ከሰው ጋር የሚያመሳስለው ነገር አለ አይደል የውሃ እርጋታው ፍሰቱ ሂደቱ ለሰው ልጅ ደግሞ ለመኖራችን ዋናው በቃ ከሚያስፈልገን ነገር ዋናው ውሃ አይደል ስለዚህ አሁን እንኳን የምንበላት በቆሎ አስበው እዚህ ቡናው ውሃ ነው የውሃ መርጋትም የውሃ ሁሉን ቻይነት ሁሉን ቻይ ሆኖ በውስጡ ያዘው ነገር ለመገመት ከምናስበው በላይ የዓለማችን አሁን ትልቁ እንስሳ ዝሆን ነው አይደል የሚመስለው ግን የዓለማችን ትልቁ እንስሳ ብሉ ዌል ነው ልቡ ብቻ ዝሆን ያክላል ስለዚህ እሱን እንኳን ተሸክሞ ከትንንጥ አሳዎች እስከ አይተናቸው ሰምተናቸው ገምተናቸው የማናቅ ፍጡራን ማዕድናትን ነዳጁን ምኑ ቁጥሩ ውሃ በጣም የሚያስገርም ባህሪ ያለው የሚያስገርም ጠባይ ያለው ከፍተኛ ፍልስፍና ባለበት ሁኔታ ነው የገለጽከው በጣም አሪፍ አድርገን የገለጽከው የተለያየ ባህሪ ያለው ነው አይደል ዝም ብለህ እኮ አንዳንዴ አሁን ቀደም ስናወራም ለካ ውሃ ብለን ማውራት ስንጀምር ልናወራቸው የምንችላቸው ማአት ነገሮች አሉ እንደ ዋዛ ያዝነው ነገር ማለት ነው ምናችን እንደሆነ ማናቀው በዛ ልክ የማንገነዘበው ቀደም እንዳልከው ነው በጣም ውሃ ከሰው ልጅ ህይወትም ጋር ይገናኛል ይባላል አባባሎችም አሉ እኮ አሁን የሰው ልጅ ህይወት ልክ እንደ ወንዝ ነው በቃ የሆነ ሰዓት ትነሳለ ድሮ ልጅ ነበርኩ ትላለች አንዳንዴ እንትን ስትል የዛሬ 200 አመት ምናምን የምትዩ ነገር አለ ልክ እንደዛ ነው በቃ ህይወትም እንደዛ ነው የህይወት ጅረት የሚባለው ነገር የሆነ ቦታ ይጀምራል ከዛ በኋላ ቢመጣው ነገር አዲስ ብቻ ነው ያ የተጀመረው ጉዞ ቀስ ያለ በድልድይ ውስጥ የሚያልፋል በእንትን ውስጥ የሚያለፈ የሆነ ነገር ሲያጋጥመው ያለፈ የሰው ልጅም ህይወት እንደዛ ነው አይደል በጣም ከቅድም ጀምረን ስናወራው ከሰው ልጅ ጋራ ምን ያህል ነው የሚመሳሰለው አሁን ከውሃ እኔ አሁን ኃይለኛነቱ አለ ሞገደኛነቱ አለ የዋህነቱ አለ ማዘኑ አለ እሱን ሁሉ አይተህ በጣም የሚያስገርመኝ ከውሃ ምን እንደሆነ ታውቃለህ ፍሌክሲብል ነውና ራሱን እየቀያየረ ከሁኔታዎች ጋራ ያመሳስላልና ፈጠራ ሁሉ አለው የሚገርም አሁን ለምሳሌ ውሃን እኮ ጠርሙስ ብትከቹ ጠርሙስ ይሆናል ባልዲስ ብትከተው ውሃ ባልዲ ይሆናል ቅርጹን ይቀያየራል ቅዝቃዜ ቦታ ላይ ይጠጥራል ሙቀት ላይ ይተናል የሚገርም ነገር ቀድማው ሚኪ እንዳልከው በሚሄድበት ሰዓት እኮ መሰናክል ወይ ትልቅ ድንጋይ ቢያጋጥመው አለፍ ብሎ ይሄዳል ከለሩ ራሱ በጣም እኮ ነው የሚገርም ከሰዎች ጋር ስኬትም እኮ እንደዛው ነው የሰዎች ባህሪ እንዲህ አይነት አንድ ሰው ግትር ሳይሆን ልክ እንደዚህ ነው ውሃውን ምሳሌ አድርጎ ፍሌክሲብል ሲሆን ነው ስኬቱ የሚሳካለት ከሁኔታዎች ጋር ራሱን ሲቀያየር በጣም አይመሳሰልም ከለር የለውም አሁን ለምሳሌ ውሃ ልከኝነቱን እኮ የምታየው ምንድነው ውሃ የተለየ ጣዕም የለውም የተለየ ከለር የለውም አይደል በቃ መሃል ያለ ነገር ነው ለምሳሌ ስትጣጣው ከመረራ የሆነ ነገር ተጨምሮበት ነው አዎ ብቻውንም አይመጣም በጣም ከጣፈጠም የሆነ ነገር ተጨምሮበት ነው የልከኛ ህይወት ምሳሌ ውሃ ነው በጣም አይደል አንዳንድ ጊዜ በቃ በሆነ ነገር ፍቅርም ሲሆን ሳጥግ ምን ሄደው ነገር አለ ለጥልም የሚጋብዝ አይነት ነገር በኋላ ላይ ለሚስ አንደርስታንዲንግ የሚዳርግ ነገር ጣበም ስናረገው ደግሞ ወሳኛው ጥግ እንሄዳለን እንመራለን አይነት ነገር እና
በቃ ልከኛው ነገር ግን ተፈጥሮ ያስተማረን ልከኛው ነገር ውሃ ነው። ቀለም የለውም፣ ጣዕም የለውም። ግን በሂደት ውስጥ የምትመራቸው ነገሮች አሉ። ግን መጀመሪያ ላይ ስትነሳ አይምሮህን በዛ ልክ ነው ማዘጋጀት ያለብህ። ዛሬ ስለ ውሃ ማንሳታችን ትልቅ የጠቀመን ቅድም እንዳልከው ውሃን ቫልዩን ስናቀው ልጆቻችን ከልጅነት ጀምሮ ስለ ውሃ ትንፋሻችን ነው፣ ውሃ እንዲህ ነው እያለን ከህይወት ጋር ከተፈጥሮ ጋር ከኛ ጋር እንዴት ተዛምዶ እንደተሰራ ልጆቻችን ቢማሩ ብክነትን እንቀንሳለን፣ ቫልዩን እያወቅን እንሄዳለን። ለአገልግሎትም አሁን ብዙ የውሃ ሀብቶቻችንን አልተጠቀምንባቸውም። ለመጠቀም የሚቀጥለው ትውልድ ደግሞ ይተጋል ማለት ነው። ቫልዩን ሲያቀው ነው ትምህርቱን ሲማረው። ግን በምድር ላይ እኮ ካለ ነገር ጠንካራ ውሃ ነው አይመስልም አይደል? ለምሳሌ ዳይመንድ በጣም ጠንካራው ነው። ብዙ ማዕድናትን ለመቁረጥ ዳይመንድ እንጠቀማለን። ዳይመንድ ራሱን ለመቁረጥ ግን ውሃ እንጠቀማለን። ከባባድ ማዕድናትን ምን ሰብረው በውሃ ነው። ጠብታ ውሃ አለት ተሰረሰራለች። ግን እሱ በጊዜ ሂደት ነው። ትዕግስትን ከውሃ ስንማር ነው። ጉልበትን ደግሞ ከውሃ ስንማር ሲያሻው ሱናሚ ይሆናል፣ ሲያሻው ምንም ነገር ማቆመው ይሆናል፣ ሲያሻው ደግሞ ረግቶ እንደፈለግ ነው የምንሆንበት። ቅድም እንዳልኩ ህፃናቶች ሲገቡ አንሳፎ የሚመልስ ደግነቱን እናያለን። ዓለም ላይ እኮ ብዙ ሀገራት ኮመን ምርቃት አለ። በእርግጥ ዓለም ሊትሬቸር ላይ ጀለዲ ሩሚ ይሄ ታዋቂው የፋርስ ገጣሚና ደራሲ ምን ይላል? ሲመርቅ ወይም ደግነትን ሲገልጽ ደግ ከሆንክስ እንደ ወንዝ ደግ ሁን ይላል። ለምን ወንዝ ክፉን ደግን ህፃንን አዋቂን ሳይለይ ነው የሚያረሰርሰው። በሄደበት ቦታ ደግ ያልሰሩትን ለብቻ ደግ የሰሩትን እያለ አይደለም። በቃ ተፈጥሮ ሁሉም ነገር ከውሃ ጋር የተያያዘ ነው። የተረጋጋ ጸጥ ያለ ውሃ ምስልሽን ማየት ትችይበታለሽ። ሲረጋጋ አይደለ እንደ መስታወት። ከዛ በኋላ የተረጋጋ ውሃ አይደለ ማስተሽ ምጠጪው ጥምሽን ያረካልሻል። ባዳር ሄደ በጸጥታ የተረጋጋ ውሃ ስታይ ያለህን ስትረስ ውስጥ ውጥረትን በሙሉ ነው የሚያጠፋው። እና ነገር ግን የቆሸሸ ውሃ፣ የደፈረሰ ውሃ፣ ጎርፍ የደበላለቀ ውሃ ትልልቅ ህንጻዎችን ሲያፈርስ ታያለ። የሰው ልጅ ባህሪም እንደዛው ነው። የሰው ልጅ ልክ እንደ ውሃ ሲረጋጋ አይምሮ ከውስጡ ቁጣ ሲወጣ፣ ስትረሱ ሲወጣ፣ መረጋጋት ሲሆን ለውሳኔ ትክክለኛ ውሳኔ ይወስናል። አካባቢው ያለውን ሰውንም አይረብሽም። ትክክለኛ ውሳኔ የሚገኘው ከእንደዛ አይነት ሰው ነው፣ ከተረጋጋ ሰው ነው። ስለዚህ ከውሃ እርጋታን ብንወስድ የሰው ልጅ ትክክለኛ ምሳሌ ማገኘው ነው። አሁን ነገር ከስሩ ውሃ ከጥሩ ብዙ እኮ ምሳሌዎች ናቸው አሉ። በጣም ደግሞ ብክንከን ሲል ሰው እናቶች ምን ይላሉ? ውሃ ጦር ነው፣ የውሃ ግፍ አለው ይባላልና እስቲ አንዳንዴ ውሃ ሲጠፋ ልብ ብላችኋል? የምትገቡበት ነው መታጠት። ምን ያህል አስፈላጊ እንደሆነ የሚታወቀው ትንሽ ውሃ ጠር ካለ ቀኑን ሞላት ትችላልና ውሃ ጦር ነው ይባላል። እንግዲህ የቡና ሰዓታችን ይሄንን ይመስል ነበር።